ሰውዬ ወደ ኢትዮጵያ እየመጡ ነው እያሉን ይገኛሉ የቲዲኤፍ ታጋዮች የነበሩ ወደ ነገታቸው ገብተው ሐራ መሬት ብለው ራሳቸው ሲጠሩ የነበሩ በርካታ ወጣቶች ወደ ትግራይ እየገቡ ነው ስለዚህ ጉዳይም የምንነግራችሁ አለ ሰርቲፊኬት ተሰጥቶታል የጌታቸው ስምረት አልጀዚራ ሄዶ እኔ ስልጣን አልፈልግም በቃኝ ያለው ሰውዬና ስምረትን እመራለሁ የሚለው ጌታቸው ሰርቲፊኬት ወሰድኩኝ ያለው ሶሻል ሚዲያ ላይ ያስተጋቡት ይገኛሉ እነዚህና ሌሎች ጉዳዮች እንዳስሳለን አብራችሁን ቆዩ ዩቲዩብ ላይ ያላችሁ ዘውት እንደምታደርጉት ከመጀመራችሁ በፊት ሌሎች ሼር አድርጉት ላይክ ስገቡ ላይክ አድርጉ ሰብስክራይብ ካላደረጋችሁ ይሄን ቻናል የምትከታተሉ ደግሞ ሰብስክራይብ በማድረግ ጆይን አድርጉ ሚዲያችሁ ነው ድምጻችሁ ነው ለሌሎችም ሌሎች ጊዜ ሌላ ጊዜ እንድትከታተሉት የኖቲፊኬሽን ምልክቱን ተጫኑ በተረፈ ሚዲያውን ደግፉ አሜሪካ ያላችሁ ዜል ካሻብ ቁጥር አለ የዛራ ሚዲያ የምታውቁት ነው ሁሌም ደግፉበት 5716228891 ወይም በጎፈንድሚ ወይም ሜምበርሺፕ ሁኑን ብለበምናስተዋውቀው በሱ መንገድ ላይ መንገድ ሚዲያውን ደግፉ ከሚዲያው ጎን እንድትቆሙ እንጠይቃለን ተመልካቾች ስምረት በመጀመሪያ በሱ እንጀምር ስምረት ሰርቲፊኬት አገኘው ይያለ ነው ዛሬ ጌታቸው ራሱ እንደ ትልቅ ስኬት ነው እና ሰርቲፊኬት ላይ ያገኝ ነው ወይ ምርጫ ቦርድ ወራደራለው ብሎ ሲመዘገብ የነበረው ሌላ ጉዳይ ነው ሁሉም ያስተጋቡበት ምክንያት ትግራይ መሰረት ስለሌላቸው ነው ጉባኤ ማካሄድ ያልቻለ ትግራይ ገብቶ ትግራይ መግባት አልቻልኩም ከትግራይ ሻዕቢያ የሚባል አካል አባረረኝ የሚል አካል ሰርቲፊኬት ተሰጠኝ እኮ ይያለ እና በሱ በፋርሲ ብላ ደግሞ ጠቅላላ እሱ ሲያስተጋባ እንደማየት የሚያሳፍር ነገር የለም መቀለ ማካሄድ ስላልቻልኩኝ ኮንስቲትዌንሲ መቀለ ነው ግን ማካሄድ ስላልቻልኩኝ አዲስ አበባ አድርገዋለሁ ብሎ ባለፈው ነግሮናል ሰርቲፊኬት አብይ አህመድ 100 ተመዝጋቢ ቢመጣ አረጋው በረ ተሰጥቶታል እኮ አረጋው በረ ሰው የለውም ለምሳሌ ምንም ሰው የለውም ማተው ኪስ ውስጥ አርጎ የሚሄድ ነው ግን አዝሎንጋ የትግራይ ነገር ብቻ እስከሆነ ድረስ ችግር የለበትም አብይ አህመድ ለመስጠት ሜላት ወርቅ ሰጥቶ ደውሎ መስጠት ነው ሲጭው ነው በህጋዊ መንገድ የሚታወቅ ፖለቲካ ፓርቲ ጥፋ ነው ከሀገር ጥፋ ነው የሚለው ማጥፋት አለው ለምሳሌ የልደቱ አያሌው ፓርቲ መሰረዝ አይደለም ልደቱ የሚባል በኢትዮጵያ አየር መንገድ እንዳይሳፈር ቁጥር 1 ይሄ ሜላት ወርቅ ኢትዮጵያ ምርጫ ቦርድ መራለው ኢትዮጵያ ምርጫ ቦርድ ፍትሃዊ ዲሞክራሲያዊ አካታች ምናምን አሳታፊ እንዲሆን ሰራለው ብላ በየመድረኩ የምትናገረው አይ ነው ይሄ መንግስት በመደገፍ ወንጀለኛ መንግስት ጄኖሳይደር መንግስት በመደገፍ እና ሌላ እንዲ ምሰሶ ሆኖ ከዚህ በፊት ሲረዱት የነበረው ህገ መንግስት አፍርሰው 5 የሚለው የጠቅላይ ሚኒስትር ተርም የአንድ መንግስት ተርም 5 የሚለው በህገ መንግስቱ 5 እኮ ተተርጉሞ 6 ማድረግ ይቻላል ብላ የተረጎመች ማዓዛ አሸናፊ ምርጫ ኮቪድ መጣ አላደርግም ብላ ብርቱካን ሚደቅሳ በአንድ ስልክ ሰርጂ እንደተባለችው ሰርጂ ያለው ብላ የትግራይ ጦርነት እንዳዋለደች ሜላት ወርቅም ይሄ ነገጧት ከተጠያቂዎቹ መንደር ነች ያጥራጥራ አይደለም እንኳን ይሄ መንግስት ምርጫ ሊያካሂድ ይቅርና መንግስት መሆን አለበት መንግስት በቃ የመንግስት ሞኖፖሊ ኦፍ ባላንስ ሊሆን ይገባል ሰበታ ያለው ሁኔታ መቆጣጠር መቻል አለበት ሰበታ ወጣ ማለት አይችልም ነገር የለው ማለት ሰበታ ሱሉልታ መቆጣጠር ያልቻለ ደምቢዶሎ ይቅርና ወይ አማራ ክልል ሙሉ በሙሉ ይቅርና ትግራይን ይቅርበትና አዲስ አበባ ዙሪያ ያለው መቆጣጠር አይችልም ያለበት ሁኔታ ኦነግ ምን ይላል ኦፌኮ ምን ይላል አዲስ አበባ ያለው ፖለቲካ ፓርቲዎች ምን ይላሉ ሌላ ይቅር ምርጫ ቦርድ የወንጀለኛ መንግስት ተባባሪ መንግስት ወንጀለኛ የሚሆነው ተባባሪዎቹ ተጠቅሞ ነው አምባገነኖች ብቻቸው አይደለም አምባገነን የሚሆኑት ምሰሶች አሉ እነሱን ደግፎ እንደዚህ አርጎ የሚይዝ የፓርላማ አባላት ይኖራሉ ከጀነራሎች ይኖራሉ ከፖሊስ ይኖራል ከህግ አውጪ ይኖራል ከካድሬ ይኖራል ከህዝብም ይኖራል ተሳሜክሰት ምን ጥርጥር የለም ከኢንስቲትዩሽኖቹ አንዱ ምርጫ ቦርድ ነው የሷ ማለት ነው የህወሓት ነገር አላቅም ፕሪቶሪያ ቢፈራረም የኔ ጉዳይ አይደለም ሰርጃለሁ ያለች እዚህ ታላግጣለች ሌላ ፖለቲካ ፓርቲ በቀበሌ በመናምናም የሚፈለፈል ደግሞ ስጭ እየተባለች ትሰጣለች እሱ የተለመደ ነገር ነው አንድ በትግራይ በኩል መሰራት ያለበት ለወደፊት መስራት የትግራይ ፖለቲካ ትግራይ ውስጥ ያሉት በተለይ ትግዴፍ አካባቢ ያሉት አመራሮቹ ቲፒኤልኤፍ አመራሮች መስራት ያለባቸው ጓደኞቻቸው በነጻድቃን ጓደኞቻቸው እየያቸው ሁለት ፈንጅ ድፍረት ይኖራቸው ሁለት ፈንጅ እንዲያፈነዱ አበረታቷቸው በተግባር አሳዩዋቸው ደፈር በሉ እናንተ አክሽን ወሰዱ
እነሱ ይደነግጣሉ የሚለው ነጻድቃን እኔ ኮት ማደርገው ይሄ ቃል በቃል ነው በነጋሽ ላይ ኮት ይሄን ዝም ብዬ አይደለም ኮት ያረኩት ቃል በቃል የጻድቃን ንግግር ነው ሁለት ቦምብ አፈንዱ ብሎ ተዛዘ እኔ እጄ አለ እኔ አላልኩ ይበለኝ የሆነ ሚዲያ ላይ ወጡ አላልኩ ይበለኝ እኔ አላልኩም ብሎ የሆነ ሚዲያ ጠንከር ብሎ የሆነ ወኔው ለፍስና ጀነራልነት ለመቼ ነው የተባጀር ሹምነት ለመቼ ነው እኔ እንደዚህ በየስሙ ያነሳውት ሺ ጊዜ ያነሳውት መምጣት አለበት ሚዲያ ላይ አላልኩም ብሎ አላልኩም ዲብዬ ለሰባ አንደርታ የፖለቲካ አባላት እንዲብዬ ተዛዝ አሰጠው ይበለኝ እኔ ውድብ ሰባ አንደርታ የሚባለው እንደዚህ ቤት ተዛዝ አሰጠው ይበለኝ እለቋል ሚዲያ ላይ እዚህ እለቋል ሺ ጊዜ ነው የምነግረው መውጣት አልቻለም እኔም በጣም እየተጠበቅኩት ነው እንዲወጣ እና በእነዚህ ምክንያት በተለያየ መንገድ ተሸውደው ጸለምቲ አፋር ምናምን ሄዱ ወጣቶች ማምጣት አለባቸው በተለያየ መንገድ ይወሰዷቸው ሸውደው ይወሰዷቸው ማምጣት አለባቸው ምድረ አጋስስ ለስልጣኑ በእድሜያቸው መጨረሻ ሆነው እንደዚህ አይነት በጣም መጥፎ የሆነ ከአንድ ጀነራል ከአንድ ያዋሶ የነበረ ሰው የማይጠበቅ ስራ የሚሰሩ በእነሱ ስም በጣም ወጣት የሚባሉ በትዴፍ ጊዜ ህይወታቸውን አሰውተው ህይወታቸውን በተአምር ድነው የብልጽግና ሰራዊት ቅስሙን እየሰባበሩ ደብረ ብርሃን ደብረ ሲና ያደረሱ ጀግኖች ናቸው አሁን ከብልጽግና ዩኒፎርም ለብሰው የብልጽግና በጀት ተበጅቶላቸው ብቸኛ በኢትዮጵያ አማጺ ቡድን ነኝ ብሎ ደሞዝተኛ ሆኖ እየሰራ ያለ ይሄ ሐራማሪ ነኝ ብሎ ጻድቃንና ወዳን ጥሩ የሚያስተማሩት ነገታቸው ያስተማሩት ሰራዊት ነኝ የሚል ነው ብቸኛ አማጺ ሆኖ ደሞዝተኛ የለም ተደርጎ አይታወቅም በአግባቡ ከሰራበት ይቀጥላል ዘንድሮ ወሳኝ አመት ነው ያልንበት ምክንያት ሴትዮዋ ሜላትወርቅ የግድ ነው ብላለች ዘንድሮ ምርጫ የግድ ያለችበት ምክንያት ነግራችኋለሁ የዘንድሮ ምርጫ በጣም ከባድ የሚያደርገው እና ጦርነት የሚጋብዝ አመት የሚሆነው ምክንያቶች አሉት አንደኛ ሰውየውን ባለፈው ለብልጽግና ባለስልጣናት ባለፈው ሲናገር እንደነበረ እኛ ቀዳዳ መፍጠር የለብንም ምርጫ ያልተመረጠ መንግስት ነው እንድንባል የሚቀጥለው አመት እንድንባል አንፈልግም ስለዚህ በየወረዳ በቀበሌ በመናምን ያላችሁ ተዘጋጁ ፍትሃዊ አሳታፊ አስቻይ ኢንቫይሮንመንት አስቻይ የሆነ ሁኔታ መፍጠር አለባችሁ ምርጫው ዲሞክራሲያዊ ፍትሃዊ ነፃ እንዲሆን ገለልተኛ እንዲሆን መስራት አለባችሁ ይሄ በመላ ኢትዮጵያ የሚደረግ ምርጫ ማለት ነው አብይ አህመድ የሚመራው መንግስት አስቻይ ፍትሃዊ ዲሞክራሲያዊ ምርጫ እንዲያካሂድ ነው እየነገረ ያለው አለበለዚያ ግን ምርጫ ከተቋረጠ ይሄ መንግስት ይሄ በቃ ጊዜ ያለፈበት ነው ህገወጥ መንግስት ነው እንድንባል ነው መባል የለብንና መስራት አለባችሁ ባለፈው እዚህ ሚዲያ ደጋግመን ያመጣነው እቺ ንግግር ተከትላ ሜላትወርቅ የግድ ነው ዘንድሮ ምርጫ የግድ ነው አለች ምክንያቱም ያለችበት ጉዳይ ነግራችኋል እሷ የጠቀሰችው ምክንያት ሌላ ነው ይሄንን የምንለው ዘንድሮ ከባድ ወሳኝ አመት ነው የምንለው አንደኛ ህወሓት ሰርቲፊኬት አልሰጠም ተብሏል በምርጫ ቦርድ በፕሪቶሪያ ሰላም ስምምነት አላውቅም ብሎታል በፌደራል መንግስትና በቲፒኤልኤፍ ፕሪቶሪያ ድረስ ሄደው የተፈራረሙትና በጣም ከባዱ የ21ኛ ክፍለ ዘመን ከባዱ ደም አፋሳሽ ጦርነት እንዲቋጭ ያደረገው ለጊዜውም ቢሆን ሰሴሽኑ ሆስቲሊቲ የቆመው ፕሪቶሪያ ነው ሁለቱ ተፈራራሚ ከተቋም ጋር ነው የተፈራረሙት ቲፒኤልኤፍ ከፌደራል መንግስት ጋር የተፈራረሙት ተቋም ፌደራል መንግስት ከግለሰብ ጋር ተፈራረመ ቆይቶ ፌደራል መንግስት ባለፈው ፓርላማ መጥቶ እኔም ማቆ ነገር የለም ፕሪቶሪያ ይሉኛል እኔም ማቆ 3 ሰው ነው ብሎ በሰው እገሌ ብሎ ጠራ ህወሓት ያልሆኑት ጭምር አሰፋ ጻድቃን እያለ ስም ጠራ ይሄም ማሾፍ ነው ብለናል ጦርነት ነው እየጠራ ያለው ወደሽ ነው ቆማጤት እንደተባለው ቲፒኤልኤፍ የሚባለው ጋር የተፈራረምከው እንጂ ከግለሰብ ጋር አልተፈራረምኩም እንደዛ ከሆነማ ትግራይ እኔ አብይ የሚባል አላቅም እኔ ማቆ ሬድዋን ሁሴን ነው ልትል ነው ማለት ነው በቲፒኤልኤፍ በኩል እንደዛ አይደለም ዲሰንት የሆነ ፖለቲካ ነው ማራመድ ያለብኝ ካልክ እንደዚህ ጫውታ ውስጥ አትገባም እና ህወሓት ሰርቲፊኬት የለውም ህወሓት የማይሳተፍበት የትግራይ ፖለቲካ አካሄዳለሁ ካልክ ትችላለህ ወይ እመጣበታለሁ አይቻልም ትግራይ ምርጫ አካሄድም ይሄን እውቅና ሰጥተህ የህወሓት አይደለም ህወሓት ትግራይ ማሸነፍ አለማሸነፍ አይደለም የፕሪቶሪያ ሰላም ስምምነት ግን ካልተገበርክ ትግራይ ምርጫ አካሄዳለሁ ማለት የሚቻል አይደለም
100% መዝጋታችን እኔ ግን የሚቻል አይደለም። የፕሪቶሪያ ሰላም ስምምነት እምቢ ያለ አካል ስላለ ነው፣ አላቆም ያለ አካል ስላለ ነው። ይሄ ወዴት ሊያመራ ይችላል ግልጽ ነው። ምርጫ አደርጋለሁ እያለ ነው አይደል አብይ አህመድ። ምርጫ አደርጋለሁ የሚለው ምን አድርገህ ነው? ህወሓትን ኤክስክሉድ አድርገህ ፕሪቶሪያን ኢግኖር አድርገህ ምዕራብ ትግራይን አልመልስም ብለህ ጸለምትን አልመልስም ብለህ ራያ በሪፈረንደም አደርጋለሁ ኮምፕሮማይዝ አደርጋለሁ ምናምን ብለህ በእንደዚህ አይደረግም እና ትግራይ ደግሞ ከዚህ ሴትዮዋም ያለችው ነገር አለ። ትግራይ ደግሞ በሩ ዝግ ሆነብኝ ብላለች መላትወርቅ። የትግራይ በር ለምርጫ ቦርድ ዝግ ነው። ወደ ወረደ ከፍታለሁ ካለ አቅም የለው። እከፍታለሁ ቢል እንኳን የለው አቅም የለው ማለት ይሄ ጉራ አይደለም። ጉራ አቅም የለው። ትግራይ ያለው ትልቁ ፓርቲ ቲፒኤልኤፍ ነው። ወደድ ነው ጠላ ነው ዝም ብለ አሽከንጥሬ መጥራት አለብኝ ገድየዋለሁ ምናምን ብትለው አይደለም። ወደሽ ነው ቆማጤት የሚባለው። ለዛ መሬት ላይ ያለው ሪያሊቲ መገንዘብ መቀበል የግድ ይሏል። የግድ ነው ብትጠላው። ትግራይ ያለው ቲፒኤልኤፍ ነው። ፌደራል መንግስት ጋር እየተነጋገርክ ያለው ከቲፒኤልኤፍ ጋር ነው። በኢትዮጵያ የማይታወቅ ፓርቲ በህጋዊ ቋንቋ ከተነጋገር የሚታወቃል በምርጫ ቦርድ ወይራስ ከነሱ ጋር ዲስታር ከትግራይ ጋር ዲስታር ግን ይሄ ኢሌጂቲሜት ነው የተባለው ፖለቲካ ፓርቲ ጋር እየተነጋገርክ ያለው። አማኑኤል አሰፋ የትግራይ ጊዜያዊ አስተዳደር ህወሓት ነው። ይሄ ምክትል ሊቀመንበር ነው። የጊዜያዊ አስተዳደሩ ምክትል ህወሓት ነው። ህወሓት ግን በኢትዮጵያ አላቀም የተባለ ፓርቲ ነው። የተግባባ ነው አይደል ከብልጽግና ጋር። ይሄ ግልጽ ይመስለኛል። ዝም ብለን ብለህ በራስ ዓለም መዋኘት ከቻልክ መዋኘት ትችላለህ። መሬት ላይ ግን ጠብ የሚል ለውጥ አታመጣም ነው እያልከው ያለው። እውነታውን ተግባብተን እውነታውን ውጠ ነው መንቀሳቀስ ያለብን። አይ እቺ ሀገር የግድ ነው ይሄ ጦርነቱን ምርጫ አሳብቤ ወደ ጦርነት መግባት አለብኝ ብለህ ለመግባት አስበህ ከሆነ ችግር የለበትም። እነሱም እንደሚዘጋጁልህ እዚህ ግልጽ ነው። ሁሉም እየተዘጋጀለ ነው። አማራ በምን ሁኔታ እየተዘጋጀ እንደሆነ፣ ትግራይ በምን ሁኔታ ትደፊ ነገር በየቀኑ ለህልውና ይስል ማደርገው ሁሉ አደርጋለሁ። እጄን አጣጥፌ አልጠብቅህም። ጠላታችን ግልጽ ነው። ብልጽግና ኦዴድ ብልጽግና ነው እያለ ነው በግልጽ እኮ እየነገረ እኮ። እናንተም እየነገራችሁት ነው። እናጠፋቸዋለን፣ እንደ ጸጉር ቅማል እንጠራርጋቸዋለን ምናምን የሚለው ነገር አለ። እንደ ጸጉር ቅማል የተጠራረገ ጠላት ኢትዮጵያ ምድር ላይ የለም። ማንም የተጠራረገ ጠላት የለም። ህዝብ ነው እየጠረከ የመጣው እስከዛሬ ድረስ። ኦሮሚያ የጠረከው ህዝብ ነው። አማራ የጠረከው ህዝብ ነው። ትግራይ የጠረከው ህዝብ ነው። አሁን አማራን እየጠረከው ያለው ህዝብ ነው። እገሌ የሚባል ፋኖ አማራ አልጠረከም እስካሁን። የምርጫ ጉዳይ እና ጦርነቱ ይሄ አጠቃላይ የዘንድሮ ወሳኝ አመት ነው። ኮንሲደሪንግ ዲስ ኦል ቲንግስ አማራ ክልል ደግሞ ሙሉ በሙሉ በፋኖ ቁጥጥር ነው ያለው። አማራ ሞስት ላይክሊ አይደረግም ያለው ሁኔታ ስለምናውቀው። ግን አድርግ ያለው ብላ ዝም ብላ 10 ምርጫ እንትን አድርጋ እንደምንም ብዬ 51% 200 ስንት ድምጽ ነው የሚያስፈልገው? ከ547 ድምጽ 280 ምናምን ድምጽ ነው የሚያስፈልገው። አብይ 281 ምናምን ድምጽ ነው። በቃ በማጆሪቲ አሸነፈ ብሎ በአፍሪካ ህብረት ሄዶ ኢንዶርስ አድርጎለት አለቀ እንዲባል ነው የሚፈልገው። ዋጋ የለውም። ሂድ አድርገው ችግር የለውም። ኃይለማርያም ደሳለኝ 100% አሸንፊያለሁ ብሎ 4 ኪሎ መጥቶ ነበር። አይሆንም። ምርጫ የግድ ይካሄዳል ያለችበት ሴትዮዋ ምንድነው? እሱን ጋር ኮሚኒኬሽን ማድረግ አልቻልንም፣ ደብዳቤ መላላክ አልቻልንም፣ ምንም ፍንጭ መስጠት አላገኙም፣ ከትግራይ ማግኘት አልቻሉ። ወይዘሮ መላትወርቅ ያለችው ግን ጉዳይ አለ። ምርጫው የግድ ነው፣ የማይቀር ነው። ለምን? የሀገሪቱ ህግ ስለሆነ ኮቪድ ምርጫ አካሄድ ሲባል ፌደራል መንግስት ኮቪድ ነው አለ። ትግራይ እኔ 5 አመት አላሳልፍም ግድ ነው አሁን ያለችው ነው። የግድ ነው፣ የማይቀር ነው፣ የሀገሪቱ ህግ ስለሆነ ነው ያለችው። ትግራይ ምንድን ነው ያደረገችው? ጳጉሜ 4 ምርጫ ስታካሄድ እና የጨረባ ምርጫ ነው ወደ ጦርነት ምናምን ብሎ አብይ ጦርነት የገባበት ምርጫ አካሄዳችሁ ብሎ ውጊያ የከፈተበት ምርጫ ህገ መንግስታዊ ስለሆነ ነው። ህገ መንግስታዊ መብት ስለሆነ ነው። ምንም ነገር እንኳን እናንተ አፕሪሺየት ማድረግ ነበርበት ፌደራል መንግስት። እኔ አልቻልኩም። እንዲያው ፋይናንሻል እና አንዳንድ አድሚኒስትሬቲቭ ጉዳይ ሳፖርት ማድረግ ነበርበት። የምርጫ ቦርድ ያደረገው ክልላዊ ምርጫ ነው ያደረገው። ያኔ ክልላዊ ምርጫ ነው ያደረገው። የፌደራል ምርጫ አላደረገም። የክልል ምርጫ ላይ እንዲያውም አፕሪሺየት መደረግ ነበር በጤነኛ መንግስት ቢሆን ነው። እኔ እዚህ አካባቢ የሎጂስቲክስ ሳፖርቱ የኮቪድ ጉዳይ ምናምን ቸግሮኛል፣ እናንተ ግን መቻላችሁ ለኛም አርአያ ነው
ብሎ አፕሪሺየት ማድረግ ነበረበት። እነሱ ግን ምን አደረጉ? ወደ ጦርነት ነው የሄዱት። ምን አደረጉ? 5 የሚለው ቁጥር የግድ ነው ያለችው ሴትዮ አለች። አሁን የግድ ነው ቢባል 5 የነበረው ቁጥር እኮ ኮቪድ ስለመጣ 6 አድርገን ወደሚቀጥለው ዓመት ማራዘም እንችላለን ብላ መዓዛ አሸናፊ እንዴት ተረጎመችው? 5 ቁጥር ወደ 6 ቁጥር እንዴት ተረጎመች? የግድ ቢሆንማ መደረግ ይችል ነበር በዛን ሰዓት። መስ ነው የግድ ነው ማለት መስ ነው የማይቀር ነው እያለች ነው። ዘንድሮ የማይቀር የሆነበት ያኔ የግድ ያልሆነበትና እንዲቀር የተደረገበት ምክንያት ምን ይላል? ምርጫ ቦርድ ምን ይላል? አሁን የብልጽግና መንግስት የሞት የሽረት ጉዳይ ነው የገባበት። አሮንቋ ኳግማየር በፍጹም በቀላሉ ሊወጣበት የሚችል ጉዳይ ስላለ የሆነ እንትን አድርጌ ሳምበዲ መርቆኝ ብለሲንግ አፍሪካ ህብረት ብለሲንግ የኢጋድ ብለሲንግ አግኝቼ በቃ ምርጫ ዲሞክራሲያዊ ነበር ምርጫ ተብዬ ቤተ መንግስት እንድገባ ፍቃድልኝ ቶሎ አጣድፍልኝ ነው እያለ ያለው። ሜላትወርቅ የተሰጣት አሳይመንት እሱ ነው። ትችላለች ወይ? እሱ ነው ጥያቄው። ትችላለች ወይ ነው። ትግራይ ለምሳሌ ትግራይ ምርጫ ይደረጋል። እያንዳንዱ ሚዲያ ላይ የነበረው ሄድላይን አሰጣጣቸው ተመልከት። ሄድላይን አሰጣጥ ትግራይ ምርጫ ይደረጋል። ትግራይ የኢትዮጵያ አካል አድርጎ ያለ ማየት ነገር አለ። ኖርማሊ ከኢትዮጵያ አእምሮ በጣም ብዙ ርቀት እንደሄደች ይታወቃል። ያለፈው 5 ዓመትም ኢትዮጵያ ፓርላማ ላይ፣ ፌዴሬሽን ላይ፣ ስራ አስፈጻሚ ላይ፣ ውትድርና ላይ ምንም እንደሌለችበት ይታወቃል። እና አዲስ ኒውስ የሚሆነው ምንድነው? ትግራይ ምርጫ ይካሄዳል። የኒውስ አውቋል። ይሄ ሰው የኒውስ ሄድላይን አሰጣጥ አውቋል ማለት ነው። የማይደረገው ነው እሷ የተናገረችው። ትግራይ ሲደረጋል ወይ? አዎ እናረጋለን፣ ግን መግቢያ አጣን። እንዴ ምን ማለት ነው? እናረጋለን ግን መግቢያ አጣን። የግድ ነው ግን መግቢያ አጣን። የሚያናግረን ሰው አጣን። ለወደፊቱ ደግሞ እንኮተኩታለን፣ እናንኳኳለን። ትግራይ ውስጥ ኦፕሬት ከሚያደርጉ ፖለቲካ ፓርቲዎች ጋር ተባብረን እንሰራለን። ምን ማለት ነው? እስቲ ትግራይን አያውቋትም እንደ እነዚህ ሰዎች? ቲፒኤልኤፍ የሚባል ፖለቲካ ፓርቲ ያውቁታል? ትግራይ ውስጥ ያለው ቲፒኤልኤፍ እያለ አልጀዚራ ጭምር አልጀዚራ የማሃዲ ስንት ጊዜ ነው ቲፒኤልኤፍ እያለ ሲያነሳው የነበረ? አልጀዚራ እዛ ውስጥ ማን የሚባል ፖለቲካ ፓርቲ ሲነሳ ያለው? ከ80 ምናምን ፖለቲካ ፓርቲ ኢትዮጵያ ምድር ላይ አያውቁትም እንዴ? ሴኩሪቲ ካውንስል ዩኤን ሴኩሪቲ ካውንስል ላይ ሲጠራ የነበረ ኃይለ ገብረስላሴ እኛ እኮ 8 ጊዜ 10 ጊዜ የትግራይ ጉዳይ ስብሰባ ተሰበሰቡ፣ እንዲሁ የዓለም ሰላም እኮ የደፈረሰ መስሏቸው እኮ እንዲያውም በጣም ኢትዮጵያ ሲሉ በጣም እያደግን መሆናችን ያሳያል እኮ። የሚገርም ነው። believe me በጣም we are in the right direction እናም ሲል ነበር። ምንድነው ያኔ ቲፒኤልኤፍ የሚባል ነው። ቲፒኤልኤፍ የሚባል እንደ ፖለቲካ ፓርቲ እና ቲዲኤፍ የሚባል እንደ ሰራዊት ነበር ሲነሳ ነበር ኒውዮርክ ላይ። ስለዚህ ይሄን ሰርጄ ይሄን እውቅና አልሰጠውም ብዬ ትግራይ ውስጥ ካሉ የገሌ ፖለቲካ ፓርቲ ብዬ ተነጋግሬ የትግራይ ፖለቲካ ፓርቲ እንትን ምርጫ አካሄዳለሁ። ሪያሊቲውን ለመቀበል ነው። እሱ ፍላጎታችሁ ሊሆን ይችላል። የአብይ ፍላጎት፣ የዳንኤል ፍላጎት፣ የጌታቸው ረዳን ፍላጎት ይሄ ሊሆን ይችላል። መሬት ላይ ያለው ግን እሱ አይደለም፣ አይፈቅድላችሁም። እውነቱ እንዲሁ ብንነጋገር ግልጽ እኮ ነው። መሬት ላይ ያለው ሁኔታ አይፈቅድላችሁም። እና ዘንድሮ ምርጫ ይካሄዳል ከተባለ ምክንያቱ ያለችው ምንድነው? 5ኛ ዓመቱ ነው ዘንድሮ። ህገ መንግስቱ በየ5 ዓመቱ ምርጫ ይካሄድ ስለሚል የግድ ነው የሀገሪቱ ህግ ስለሆነ አለች። ባለፈው ለምን ተሰረዘ? ለምን ወደ 6ኛ ዓመት አራዘማችሁት? ሜላትወርቅ አልነበርኩም ማቆ ነገር የለም ብርቱካንን ጠይቋት ልትለን ትችላለች። ብርቱካን መጠየቅ አይደለም ያስፈልጋል። ያለችበት ወንበር ነው መጠየቅ ያለብን። የተቀመጠችው ወንበር የብርቱካን ሚደቅሳ ወንበር ነው። ዘንድሮ አምና ወደ 6 ዓመት ከተደረገ ዘንድሮ ወደ 7 ዓመት ለምን አይራዘምም? መጠየቅ እሱ ነው። ትግራይ ደግሞ መልስ አጣው የሚባለው ከትግራይ መልስ የለም። ከትግራይ መልስ አያገኝም። ወደ ወረደ እንኳን በሆነ መንገድ እንዲው በቃ we will do our best ቢል እንኳን you will not do your best ነው የሚባለው። አትችልም፣ አታደርገውም ነው። ለዲፕሎማቲክ አቀራረብ ብሎ እንኳን በቃ ጥረታችንን እንቀጥላለን፣ የምናደርገው ነገር እናደርጋለን ቢል እንኳን it's not of your business ነው የሚባለው። ምክንያቱም የፖለቲካ ፓርቲ እንትንም አይደለም፣ ድርጅት የለውም፣ አቅም የለውም። ይሄን ማስፈጸም የሚችል መዋቅርም የለውም። ፈቃደኛ ነው ፈቃደኛ አይደለም የራሱ ጉዳይ ቢሆንም ማለት ነው። የትግራይ እውነታን ግን መነጋገር አለ። የሚያናግረኝ አጣው ያልክ ግን መጮህ የለበትም። ምርጫ ቦርድ ከትግራይ በኩል የሚያናግረኝ አጣ። የሚያናግረ ካጣ ታዲያ አሁን መቼ ነው? ዛሬ ታህሳስ 1 አይደል እንዴ? ዛሬ ታህሳስ 1 ነው። ስንት ነው የቀረው ምርጫ?
ቀነገረ ይሄ እንደዚህ ይደረጋል ይሄ እንደዚህ ይደረጋል ብሎ የሆነ ፕሮግራም አውጥቷል። የኢትዮጵያ አንድ የምርጫ ቦርድ ባልደረባ ከአዲስ አበባ ጠየቅ እዚህ ያው ተሰደው አንዳንዶቹ መጥተው ለዚህ ወደ አሜሪካ የምርጫ ቦርድ ሰዎች የድሮ ብርቱካን ሰዎች እዚህ ናቸው ያሉት እና ጠየቅናቸው። ጊዜ የለም አሁን አለ ምርጫ ማካሄድ አይቻልም። አሁን ላድርግ ብትል እንኳን ሜላት ወርቅ 547 የምርጫ ጣቢያዎች አሉ ኮንስቲትዌንሲስ የሚባለው ፓርላማ ላይ ያለው የፓርላማ አባላት የሚቀመጡባቸው 547 የምርጫ ጣቢያዎች አሉ። ለነዚህ ምደባ ለነዚህ ሎጂስቲክስ ሰፖርት እና ታዛቢዎች እንትን ለማድረግ የድምጽ መስጫ ደግሞ ፖሊንግ ሴንተርስ የሚባለው ወደ 50 ምናምን ሺህ ነው። አምና የዛሬ 5 ዓመት የነበረው 50 ምናምን ሺህ ፖሊንግ ሴንተርስ ኢትዮጵያ ነበራል። ለዛም ትግራይ ያልተሳተፈችበት የምርጫ አስፈጻሚዎች ጉዳይ አለ። የምርጫ አስፈጻሚዎች በመላ ሀገሪቱ ከ300 ሺህ ታዛቢዎች በላይ ነው የሚያስፈልገው። ገና ሀብ ተብሎ ሪክሩት ተደርጎ ኒውትራሊቲያቸው የነሱን ገለልተኛ ነው ፖለቲካሊ ባዝ ነው የሆነ ፖለቲካ ፓርቲ አባል ነው ምናምን ሳይባል ነፃ ናቸው ተብሎ ተገለልተኛ ከዛ እነዚህ ምርጫ ተካሂዶ ሪክሩትመንት ማለት ነው። ከዛ ስልጠና ተሰጥቷቸው ምደባ ተካሂዶ ሎጂስቲክስ ደግሞ በጣም ማሲቭ የሆነ ሎጂስቲክስ ሰፖርት ነው የሚያስፈልገው። ይሄ ምርጫ ጣቢያ ወደ ምርጫ ጣቢያዎቹ ወደ ፖሊንግ ሴንተርስ ለማድረስ በጣም ሰፊ የሚባል የሎጂስቲክስ አቅርቦት ነው የሚያስፈልገው እና ይሄ ግዙፍ የሎጂስቲክስ መዋቅር በቀላሉ የሚዘረጋ አይደለም። የምርጫ ባለሙያ ቋንቋን የምናገረው ከኢትዮጵያ ምርጫ ቦርድ ባልደረባ የነበረ እዚህ አሜሪካ በሆነ ጉዳይ ተሰዶ የመጣ ሰው ከነሱ ያገኘነው ነው። ከኤክስፒሪየንስ ካለፈው ኤክስፒሪየንስም ጭምር እና ከፖለቲካ ፓርቲዎች ጋር የጋራ መግባባት ይጠይቃል። ከኢትዮጵያ ፖለቲካ ፓርቲዎች ጋር እንሳተፋለን ከሚሉት ጋር የጋራ መግባባት ይጠይቃል። ከየትኛው ፖለቲካ ፓርቲ ጋር ተነጋገረ ምርጫ ቦርድ? አዲስ አበባ ካሉት ከክልል ጋር ተነጋግሯል። ምንም ነገር ያደረገው ነገር ባለፈው አንዴ ተነጋገረ እነ ኦነግና ኦፌኮ ባለፈው 100% ስላልተሳተፉ ዘንድሮ 100% ከዘጉት ከዛ የሚቀጥለው ምንድነው ምርጫ ቦርድ ወዲያው ነው አውቶማቲክ የሚሰርዛቸው በሀገሪቱ ህግ መሰረት ይላል። ያው ህግ የሚለው ቋንቋ አለ ዝም ብሎ ድፍርስርስ ያለ የተበጣጠሰ ህገ መንግስትና ስርዓት ባለበት ግን አሁንም ህግ አይደለም እንጠቅሰው በህጉ መሰረት ሁለቴ ያልተሳተፈ ከምርጫ ቦርድ ይሰረዛል ነው የሚለው። ስለዚህ ባለፈው ስላልተሳተፈ ኦነግ ባለፈው ስላልተሳተፈ ኦፌኮ መሰረዙ አይቀርም ማለት ነው። ስለዚህ ምንድነው የማያደርጉት? አሁን አንድ ሁለት ሰው ምናምን ውክልና ያደርጋሉ። ምን የሚያስፈልግ 100 ወከል ከ10 ወከል ኦፌኮ ተሳተፈ ነው የሚባለው አንድ ሰው ቢሆን ለውክልና። ብልጽግናዎች ምን ይላሉ? ከስጋው ይቅርብኝ ከመረቀው አድርግልኝ ነው የነዚህ እንደዛ መሳተፍማ የተሳተፍኩ እኮ ነው ስጋ አልፈልግም ግን መረቅ ስጠኝ ከመረቀው አድርግልኝ ማለት ነው ይላል። እስከዚህ ድረስ ሞኝ አይደለም እና በእንደዚህ አይነት ትቢት ተንተነ ኦፌኮ በቃ ይቅርብኝ ኦነግ ይቅርብኝ ብሎ እንዲቀር ነው የሚፈልጉት እነሱ መቅረት የለባቸው። የምር ነው ሌላ ፕሮሰስ የሚቀጥለው እንዳይገቡ ኦፌኮ አንድ ሰው ኦነግም ቢሆን አንድ ሰው አዲስ አበባ ነው ሸገር አዋዳደረው ከዛ ዝም ይበል ሸገር አካባቢ ኦሮሚያ አይደል ሸገር ማለት ኦሮሚያ ነው በቃ ከዛ በኋላ በቃ ነው ይባሉ። የሚቀጥለው ምርጫ ቦርድ አይሰርዛቸው ይቀጥላሉ። ትግሉ ስለሚቀጥል ነው። የምርጫ ቦርድ ድራማ በድራማ ነው አመንት የምታረጋው ከተሳተፉ ምርጫ ከተደረገ ነው ኖርማሊ ይደረጋል ወይ የሚለው ሌላ ጥያቄ ሆኖ እና ለምርጫ ሂደቱ ደግሞ ወሳኝ ጉዳይ ለምርጫ ሂደቱ ታማኝነት ለማስረጽ የሚሰሩ ስራዎች አሉ። የሴንሲታይዜሽን የሚዲያ እስከታች ድረስ ተደርጎ የሚሰራ ለዚህ ስንት ያስፈልጋል አልኩት። ለዚህ ሁሉ ምርጫ ከዝግጅቱ እስከ ኤክስኪዩሽኑ እስከ ምርጫ ዕለቱ የመጨረሻ ቀን ስንት ያስፈልጋል ስለው 18 ወራት ያስፈልጋል አለ። 18 ወራት ማለት አንድ አመት ከ6 ወር ዝግጅት ያስፈልጋል ምርጫ ወር ለዚህ ሁሉ ሂደት ማለት ነው። በየሂደቱ ፕሮሲጀሮች አሉ። በቅድሚያ የሚሰሩ መጨረሻ ላይ የሚሰሩ በመሃል ላይ የሚሰሩ በእንትኑ መሰረት ይሄን አንድ አመት ከ6 ወር ያስፈልጋል። 18 ወራት ያስፈልጋል። ይሄ አላት ወይ ምርጫ ቦርድ ይሄ ጊዜ ያለው ወይ የለው? አሁን ነው ቅጠል ቀንጥሱ ሙሽራ በቀጠል ቀንጥፉ እንትን አድርጎ የሚሉት አሁን ነው የተዘጋጀ ያለው ምርጫ ቦርድ የማይተገበር መሆኑ የግድ ነው የምትለው ጭንቀት ላይ ስለሆነ ነው። ሌላ ጉዳይ እናልፋለን። የምርጫ ጉዳይ ኢትዮጵያ ትልቁ ጉዳይ ስለሆነ ነው። ብልጽግናም የግድ ነው ዘንድሮ ማድረግ አለብን እያለ ስለሆነ አብይ አህመድ በሌላ በኩል
የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ወደ ሳውዲ ሄዷል። በጣም ጠንከር ያለ ተላላኪ ነበርን የሚሉት ድሮ አፊት ብአዴን አማራ ክልል እየታመሰ ያለው ብአዴን በመፍረሱ ነው። እንደዛ ይመስለኛል እኔ ብአዴን በመፍረሱ የህወሓት ፓርቲ እኮ ነው የህወሓት ተለጣፊ ፓርቲ እኮ ነው ምናምን የሚባለው እንዲሁ ፓርቲ የሚፈጠረው ዝም ብሎ ራሱ የሚጀምር ፖለቲካ ፓርቲ በጣም የታደለ ጠንካራ ፖለቲካ ፓርቲ ነው የታደለ ነው። ሌላው ግን ገለብ ይፈጠር እንትና እኮ ነው የፈጠረው የሚባለው እድለኛ ነው ሁለተኛ የሚፈጠር ፓርቲ። ምክንያቱም የመጀመሪያው ፓርቲ ብዙ ቻሌንጅ አይቶ ነው የተፈጠረው። አንድ ክላሽ ለማግኘት ከባድ ሆኖበት አንድ ክላሽ ማለት ብርቅ በተለይ በድሮ ጊዜ ማለት ነው ማደሪያ የሌለው ማንም ምልሻ መጥቶ እየገደለው የደርግ ምልሻ እየመጥቶ የሚያሳድደው ባፈር ዞን የሌለው ሐራ መሬት የሚባለው በትግርኛ ይሄ ግዛት የራሳቸው ግዛት የሚባለው ማንም ማይንቀሳቀስበት ጠላት ማይንቀሳቀስበት ልክ እንደና አማኑኤል እንደማቸካላ አይነት ማለት ነው። ወደ ጎጃም አካባቢ ምን ዞር ማይልበት ብልጽግና አለ ብዙ ሰፈሮች አሉ እንደዛ ማለት ነው። ምንም እንደዛ አይገኝም። መስዋዕትነት ተከፍሎ ነው እንደዚህ አይነት ባፈር ዞን የሚገኘው ነፃ ግዛት የሚገኘው በመስዋዕትነት ነው። ብአዴን አማራ ክልል ትልቅ መስዋዕትነት የከፈሉ ሰዎች ነበሩ። አማራ ክልል ለምን ተዋረደ አማራ ክልል እንዴት እንደዚህ ሆነ ቢባል ግፍ የተሰራባቸው ሰዎች አሉ። ስለዚህ ጉዳይ ነግራቸዋለሁ። ለምን ዝም አሉ ደግሞ የሚላለ አሁን የባለ ጊዜዎች አሉ። አገኘው ተሻገር አሁን ባንዱ ባለ ጊዜ በኢህአዴግ ጊዜ ባለ ጊዜ ነበር አሁንም ባለ ጊዜ ነው። ያው ምንም ችግር የለበትም። ባለስልጣን ሆኖ ባህር ዳር ሰው ገሎ ቴሌቪዥን ጣቢያ ላይ ፖሊስ የአማራ ቴሌቪዥን ፖሊስ ጣቢያ የአማራ ፖሊስ ላኩልኝ በቦና አጋጣሚ ሶሻል ሚዲያ ላይ ዜና ላይ ፖሊስ እና ህብረተሰብ የሚባል ፎቶ ተለጥፎ ምናምን የገጨው ሰው ገጭቶ ሳክሮ ሰው ገጭቶ ገሏል። በአማራ ቴሌቪዥን ፖሊስ ፕሮግራም ተላልፎ ነበር። አገኘው ተሻገር ግን አልታሰረም። በሆነ ምክንያት በሽምግልና ይሁን በምናምን ተፈታ ወይ ባልሳም በመሆኑ ተፈታ። ያኔ እልም ያለ የኢህአዴግ አድናቂ መለስ ራሱን ከሚገልጸው በላይ መለስን ይገልጸው ነበር። ጉዳይ አለ ዛሬ ከፋና ጋር ያደረገው ቆይታ ገርሞኝ ነው ለተመልካቾች ይሆናል ብዬ። ከዛ በፊት ግን አገኘው ተሻገር አሁን ያው አማራ ክልል ብዙ ስልጣኖች አገኘ በአብይ አህመድ። አብይ ከመጣ በኋላ አማራ ስንት አስተዳዳሪ ያየ ስንት ርዕሰ መስተዳድር ያየ። ምንድነው አማራ ክልል ፕሬዝዳንት የማይበረክትለት ሲባል ምንድነው አንድ አመት ኦን አቨሬጅ አማራ ክልል 9 ወር ወይ 10 ወር ምናምን ኦን አቨሬጅ የሚቆየው ቲም ገዱ በሚባልበት ጊዜ ገዱ መጣ። ገዱ አስወገደው ቀስ በቀስ ያው ምክንያቱም የነበረው ነው የኢህአዴግ መዋቅር አለው ኢህአዴግ ይሸታል በሚል ቶሎ ወጣ ብሎ ወደ ፌደራል ምናምን እንዲያም ወጥቶ ነበር። እንደገና ወደ ውጭ ጉዳይ ተመለሰ ብሎ ውጭ ጉዳይ አደረገው። ከዛ በኋላ ማን የመጣው አምባቸው ያጠፉት እነማን ናቸው? አሁን አሉ አሁን ማስረሻ ሰጤ ናቸው ያጠፉት። ውሸት ነው እንዴ? ማስረሻ ናቸው። ለምን ታስረው ነበር በዛ ሰዓት? ማስረሻ ሰጤ ናቸው። ከዛ እሱ ሄደ። ማን የመጣው? አገኘው መስለኛል። ከዛ በኋላ ተመስገን ጥሩነህ መጣ። ተመስገን ጥሩነህ መጣ። ከዛ አገኘው መጣ። ካገኘው በኋላ ይልቃል ከፋለ የሚባል መጣ። ከይልቃል ከፋለ ጠንቻሉ መጣ። ማን ነው የሚባለው? አቶ አረጋ የሚባል ሰውዬ መጡ። አረጋ ተከበደ። አሁን ወርዳለው አቶ ቀለም ወርቅ የሚባሉት የእሳቸው አድቫይዘር ጽፈት ቤት የፕሬዝዳንት ጽፈት ቤት ያለው ቀለም ወርቅ እሳቸው ነው የሚተኩት። እያማሞቀ ነው አብይ ኦሬዲ መርጧል። የሰማነው ከአማራ ክልል ስብስራ ጽፈት ቤት የነገሩ ቀለም ወርቅ የሚባለው የሱ አድቫይዘር አንተ ተተካዋለህ ተብሏል። በዚህ ጊዜ ሁሉ አማራ ክልል ራሴ ነው እየቀያየርኩት ያለው በፍቃዴ ነው ወይ እየቀያየርኩ ያለው ብሎ የአማራ ምክር ቤት ተንፈስ ብሎ ይንገራንስት። አገኘው ተሻገር በኢህአዴግ ጊዜ ተላላኪ ነበርን ብዙ ላኪዎች ነበሩ አለ። ከፌደራል ነፃ የሆነ ክልል የለም። የትኛው ፌደራል አካባቢ በተለያየ መንገድ ከክልሎች ጋር ግንኙነት አለው። ምንም ጥርጥር በተለያየ መንገድ የየራሳቸው ጁሪስዲክሽን ቢኖራቸው የየራሳቸው ስልጣን ቢኖራቸው የሆነ ቦታ ላይ መገናኘታቸው አይቀርም። ፍሪክሽን መኖር አይቀርም። ምንም ጥርጥር የለው። በጣም የዳበረ ዲሞክራሲ ያላቸው የሚባልና የፌደራል ስርዓት ገንብቷል የሚባሉ ሀገራት እንደነ ስዊዘርላንድም እንደና አሜሪካ የመሳሰሉትም የግድ እንደሆነ የሚኖራቸው ጥርጥር የለው። ሚኒሶታና ፌደራል መንግስት ትራምፕ ምንድነው ችግራቸው? ሚኒሶታ
የሶማሌ ዜጎች ጋር አሁን ያነጣጠረ ጥቃት የሚፈጸመው ማለት በንግግር በቀውጢ ነው አይደል ያለው እንትን የሚያደርገው እዚህ ጋር አካባቢ ኢምባዝልመንት ተፈጥሯል እዚህ ጋር ፍራውድ የገንዘብ ማጭበርበር ተፈጥሯል ምናምን ቢባል የሚኒሶታ ጋቨርነር ነው የሚመለከተው ኖርማሊ ግን ይሄ የፌደራል ጉዳይ ኢሹ ሆኖ እዚህ አካባቢ የግድ ነው ብሎ አይስ አሰማርቶ ሰዎች እንትን ማድረግ ጀምሯል እዚህ አካባቢ ያለ የግንኙነቱ አይቀርም ምንም ጥርጥር የለው ግንኙነቱ አይቀርም ወደ ኢትዮጵያ ጉዳይ ስንመጣ ደግሞ ታዳጊ ዲሞክራቲክ እንትን ኢንስቲትዩሽንስ ያሉት ናቸው ገና አዲስ ነው ዳዴ ያለ ገና የጀመረ በኢህአዴግ ጊዜ የጀመረ የፌደራል ሲስተም ነው የግድ ነው ማለት ነው ይሄ ጠልቆ እስኪገባ ሰው እስኪረዳው የኔ ስልጣን ነው ያንተ ስልጣን ነው ተብሎ በደንብ እስኪግባቡ ኖርማል ነው በኢህአዴግና በብልጽግና ዘመን ግን እናወዳድረው የጣልቃ ገብነት ጉዳይ እነ ብአዴን እነ በረከት እነ አዲሱ እነ ገነዘ ወዴ እነ ተፈራ ሌሎች በነበሩበት ጊዜ የነበረው ብአዴን ምን ያህል ጠንካራ ነው እውነት እንደዛ ነበር ለወዴድ ሚላላክ ለህዋሃት ሚላላክ ለእንትና ለደቡብ ሚላላክ ምናምን የሚባል ፖለቲካ ፓርቲ ነበር ማለት እንደ ኢህአዴግ የራሳቸው አቋም ይኖራቸዋል ግን አሁን አማራ ክልል ብልጽግና የሚባል የኔ ነው የሚለው የአማራ ክልል ብልጽግና አለው እንዴ አገኘው ተሻገር እንዲሁ አማራ ክልል አስተመሰረተ ነበር እንዴ አረጋ ከበደ አማራ ክልል ያቋል እንዴ የአማራ ምክር ቤት እገሌን አድርግ ተብሎ ተልኮለት ምናምን 6 ዓመት 7 ዓመት ዝም ብሎ 6 ፕሬዝዳንት እየቀየረ ያለው ወዶ ነው እንዴ ይሄ ሰውዬ ቅጥፈትና አሁን መሻሻል እኔ በሆን መሻሻል አለ ለምሳሌ ለመቅጠፍ እንኳን ቢፈልግ ኢህአዴግ በጣም ይልከን ነበር ብዙ ላኪዎች ነበሩት ኢህአዴግ እንደ ተላላኪ ነበር ማለት ነው ጣልቃ ገብነት ይሉታል አንዳንዴ ደግሞ አሁን ግን ከጣልቃ ገብነት 100% ነፃ ሆኗል አማራ ክልል ይባላል በዚህ ጊዜ እንዴ መሻሻል አለ የሚባል ቋንቋ እንኳን ለዲፕሎማሲ ይባል እንኳን ከኢህአዴግ የተሻለ አሁን መሻሻል አለ እንኳን ዋሸት እሱ ውሸት ነው እውነት ነው ውሸት ነው ግን 100% አሁን ፌደራል የሚያስተዳድረው አማራ ክልል ላይ ፌደራል መንግስት ምንም የለበትም ብሎ ሲናገር ለአማራ ህዝብ ወይ ባህር ዳር ሆናችሁ ለምትከታተሉ የአማራ ኤሊቶች አዲስ አበባ ሆናችሁ በመላ ዓለም ሆናችሁ ምዕራብ ትግራይ ገብቼ ኤትኒክ ክሊንሲንግ እንድፈጽም የምዕራብ ትግራይ ተጋሩ ወንድሞቻችን ላይ የዘር ማጽዳት እኔ አይደለም ያልኩት የተጠና ነው የአማራ ኃይሎች ማን የሚመራው አገኘው ተሻገር የሚመራው ማን የሚመራው ተመስገን ጥሩነህ ሲመራው የነበረ ይልቃል ከፋለም ሲመራው ዛሬም ድረስ አረጋ ከበደ የሚመራው ማለት ነው ያው አረጋ ከበደ ምዕራብ ትግራይ ደመቀ ዘውዱ ኦሬድ ነው የሚመራው አረጋ ከበደ የታቋል ሄሊኮፕተር አንድ በሄሊኮፕተር እንደሚንቀሳቀሰው ምንም ነገር የለበት ከብርሃኑ ጁላ ጋር ምንድነው ያጣላቸው ብርሃኑ ጁላና ደመቀ ዘውዱ ምንድናቸው ካልሰማችሁ ብዬ ነው ካልሰማችሁ ይሄ ጥንብ ብሎታል ብርሃኑ እንትና ይሄ ቋንቋ በጣም ጽያፍ ነው ትላንት ቅማላም ብሎ ሲሳደብ ጠቅላይ ሚኒስትሩ ያገረው ጠቅላይ ሚኒስትር ብዙ ሰው እንደዚህ ይባላል እንዴ እንዲያውም ከፌስቡክ ተሰርዟል በረጋችን ላይ ፌስቡክ ላይ ተደርጎ ነበር ሰረዙት ገብቷቸዋል እንደገና ፌስቡክ ድሊት ያደርግብናል ብሎ ያቺ ንግግሩ ሄዶ አረጋት ገብታችሁ ማየት ይችላልላችሁ ከፌስቡክ አጠፋው የፌስቡክ የአብይ ራሱ ከራሱ ፌስቡክ አጠፋው እቺ ቋንቋ ይሄ ማንንም ወንጀለኛ ንግግር ነው ነውረኛ ነው ስንል ለዛ ነው ማንንም ህፃናት ይሰሙኛል አባቱ እንዴ ጠቅላይ ሚኒስትር እንደዚህ ይሳደባል እንዴ ብሎ ይታዘበኛል እንኳን አይሉ አዲስ ትውልድ እንኳን እንደዛ አይሉ እንዴ እኛ እኮ ሌላ ጊዜ አጀንዳ እናደርጋለን ብለን እኮ ነው እንጂ ችግኝ ተከላ ላይ የገጠመው ጉዳይ አለ አብይ አህመድ አንድ ጉዳይ ብነግራችሁ ዝም ብዬ ስሙን አጋጣሚ ትግራዋይ ነው ልጁ ችግኝ ተከላ ላይ ልጆቻችሁን ቤተሰቦቻችሁ ይዛችሁ ነው ተብሎ መጡ ያምና ያለፈው ችግኝ ተከላ ላይ ነው ላፍ ስትል ዛሄዳ ችግኝ ማዱ አየችው ህፃኗ አባ ጠቅላይ ሚኒስትሩ ማለት ነው እናቷ አማራ ነች እሱ አያውቅም እሱ ሹመኛው ትግራዋይ ስለሆነ ማለት ነው ሄዳ ዘው ብላ ሰክሬቶቹን ጣሳ ምራስ ገብታ አብይ ትለዋለች እንዴት ነሽ ብሎ ሳም አድርጎ ታገኛለሽ እንዴ አዎ ማይ እናት ትደፋ ነው የምትል ቴሌቪዥን ላይ ስታይ አለችው ታዳጊ ህፃን ልጅ ከዛ ተደናገጡ አጃቢዎቹ ተደናገጡ ሰማኑ አጠገቡ የነበሩ ሰዎች ላይ ሰማኑ በጣም ከባድ ነገር ሆነ
አባቱ አለ ሹመኛው ትግራዋይ እናቱ አለች አማራ ተወላጅ ነች አባክሱ እሱ ተናዶ ይዛና ተብሎ ሹመኛው ተነገረው የማይደረግ አደረገ በጥፊ ሰማነው እሱ ህፃናት እንዴት ህፃናት ፊት እንደዚህ ሰድብኛለሽ ብትጠልኝ ህፃናት ፊት እንደዚህ ሰድብኛለሽ ወይ ብሎ ማለት ነው ይሄ ትክክል ነው እሱም በቀጥታ ቴሌቪዥን የሚተላለፍ በቀጥታ የብሔር ብሔረሰቦች ቀን ህፃናትም አዛውንቶችም የታመሙትም ጤናዎችም የሚከታተል ፕሮግራም ላይ እንደ ጸጉር ቅማል እናራግፋቸዋለን ይያለ እንትን ማረጋ አልነበረበትም አንደኛ የጄኖሳይዳል ተርም ነው ይሄ የጄኖሳይዳል ተርም ነው ይመዘገባል ይሄ የሆነ ነገር አደርጋለሁ ብትል እንደዚህ ያልክ ነው የጀመርከው ነው ህዝብ ባለጸው ቅማል የሚራግፈው ጸጉሩን ከላጨው በኋላ ነው ጸጉር ማለት ደግሞ ህዝብ ማለት ነው በጸጉር መሃል ወይ ምናምን መሃል ነው ወይ ልብሱ መሃል ነው የሚለው ልብሱን አቃጥለን ልብሱን ተናርገ ነው የምታራግፈው እንደ ጸጉር ቅማል ዝም ብሎ አይደለም የምታራግፈው ይሄ በቃ በጣም ነውረኛ ስለሆነ ነው ነውረኛ ቋንቋ ነው የሚጠቀመው ምንለው ለዛ ለማንኛውም አንድ ጉዳይ አለ የአማራ ክልል ጉዳይ ሲነሳ እና አረጋ ከበደ እጅ እንዴት ወደቀ አማራ ህዝብ ስንት ፈላስፋ ስንት ሳይንቲስት ስንት ፖለቲካል ምሁር ስንት ኤሊት ስንት መንፈሳዊ ስንት በጣም የገባው ትውልድ ያፈራ ህዝብ እንዴት እነዚህ እጅ ላይ ወደቀ ሲባል የት ነበሩ አማራ ክልልን ሰላማዊ ክልል አድርገው ሰላማዊ የሚባል ክልል ትልቅ ክልል ሲያስተዳድሩ የነበሩት እና መሰረተ ልማቱን በተቻለ መጠን በየጊዜው ለውጥ ሲያሳይ ነበር አማራ ክልል ህዝብ አሁን የድሮን አሁን በየቦታው መሰረተ ልማት የለም ምናምን አብይ አህመድ እየሄደ እኔኮ እዚህ ሎጅ ገነባው እኔኮ እንደዚህ ያደረገው እያለ ህዝቡን ያጃጃለ ያለው የ4 ኪሎ ብልጽግና ኮንፊውዝ አርጌ ማዶ ባህር ማዶ ተሻግሬ ሸወርኩኝ ቁማር በላው የሚል መንግስት አለ 4 ኪሎ ለምን እዚህ ድረስ ደረሰ ሲባል የት ሄዱ ድምጽስ ለምን ነው መሆን የማይችሉት የቀድሞ የኢህአዴግ ሰዎች ሄዱ ቢባል ምንድነው ታግለው ሰሚ አጡ ታግለው እድሜ ልካቸው የወጣትነት ዘመናቸው ታግለው ታንኪው የሚላቸው አይደለም እነሱም የሚያሳድድ ሰው መጣ እነሱም የሚያሳድድ ሰው ተፈጠረ አስቧቸው የኢህአዴግ ሰዎች ዮሐንስ ታደሰ ጥንቅሹን የሚያስር ዮሐንስ ባያለው በረከተ የሚያስር ገዱ አንዳርጋቸው እነዚህ ማለት እነዚህ ዝም ብሎ በቃ እድሜ ልካቸው ምንም ሲፈጠር ምን ማለት እንደሆነ አማራ ክልል ተመልከቱ ለራሳቸው ማለት ነው ገዱ ለራሱ ያልሆነ ዮሐንስ ባያለው ለራሱ ያልሆነ ገዱንና በረከተና ታደሰ ጥንቅሹ ሲያሳድድ የነበረ ሊደርሺፕ አለ አማራ ክልል አሁን በየእስር ቤቱ በየስደቱ ያለ ወይም እነ ንጉሱ ጥላሁን ነው የሚባሉት በየቆም እስረኛው ቁጭ ብሎ ያሉት ጉምቱ የነበሩት በዛ ሰዓት ግን ቁረጠው ዝረፈው ይያሉ ስለነበሩት አዲስ አበባ ያለው ድምጽ አይሆንም የተሰደደው ድምጽ አይሆንም እስር ቤት የወጡትም ድምጽ አይሆንም ምን ለየትኛው እንትን ድምጽ ይሆናሉ ምን ሳሳይት ይሰጣል በዚህ ላይ እንዲሁ ከሆነ ኦሮማራ የሚባለው ኃይል መጥቶ ከማይሆነው ሰው ጋር ከማይሆነ ቡድን ጋር ተጋብቶ የራሱን ወንድሙን ጓዱን ሲያብጠለጥስ ሲሰድ የነበረ ለአማራ ህዝብ ነው እየታገልኩኝ ያለው ይያለ እድሜ ልኩ ሲታገል ቆይቶ አይ አንተኮ ትግራዋይ ነህ አንተኮ ህወሓት ነህ አንተኮ ኤርትራዊ ነህ አንተኮ እንደዚህ ነህ ይያለ የኦሮሞ ተወላጆቹን ኦሮሞ አላልዋቸው ምንድነው ያለው ኤርትራዊ ነህ ትግራዋይ ነህ ያሏቸው ንስ በዛ ላይ ማለት በእድሜ ልካቸው ሲታገል ቆይ አሁን ፋኖ ውስጥ አሉ የሌላ ብሔር ተጋሩ አሉ አንዴ አሁን እኮ አሉ እኮ አዲስ አበባ አንድ ፋኖ ነኝ ይያለ ከአዲስ አበባ ሄደው አንድ ልጅ ካዋለ የአቢ ደጋፊ ሆነ በትግራይ ላይ እኛ ሲሰርቤ ሲውል የነበረ እኮ አለ አሁን ወደ ፋኖ ይገባ አሁን ይሄ ምንድነው የሚባለው ባለ ትግራዋይ እኮ አንተ ሊባል ነው በለስ ቀልቶ ስልጣን እንኳን ቢመጣ አንተ እኮ ፋኖ አይደለም ሊባል ነው እኔ ፋኖ ነኝ ብሎ እኮ በድሮን ይመታ ይሁን በጥይት ይመታ ይሁን ሄዶ እየታገለ እኮ ነው የሌላ ብሔር አሉ እኮ የደቡብ ክልል ብሔር እኮ ከመከላከያ ተማርከው እኛ ወደ መከላከያ ወደ ቤታችን አንመለስም ብለው እኮ ውትድርና ይገባዋል እኮ ምን ሊባሉ ነው እነዚህ የግድ አንተ አማራ አይደለም ሊባል ነው ጊዜ እንደዚህ ነው እድሜ ልካቸው ለዚህ ህዝብ እንታገላለን ብለው ቆይተው መጨረሻ ላይ ተከዳ አለ አሁን አፉን ዘግቶ ተስፋ ቆርጦ እስቲ በለው በቃ ተለብለም ነው ይለብልብ ቻለው አይነት ቋንቋ ማለት ነው አገኘው ተሻገር ከፊት ለፊት መጥቶ
100% አማራ ክልል ነፃ ሆነናል የሚል ሰው ከፊት ለፊት አመጣ። 100% አብይ እኛን አስተዳድረን ኦህዴድ የሚባል በአማራ ክልል ምንም ፍንክች አይደለም። ዳሚስ ምዕራብ ትግራይ ጸለምቲ ኤትኒክ ክሊንሲንግ ፈጽመሃል ተብለ በስቴት ዲፓርትመንት በኒው ላይን ኢንስቲትዩት ፎር ስትራቴጂ ኤንድ ፖሊሲ የአሜሪካ ተቋም ጄኖሳይዳል አክት ፈጽመሃል የተባልከው ፌደራል መንግስት ልኮኛል እንደማትል እርግጠኛ ነኝ። 100% የፈጸምነው እኛ ነን። 100% እኛ ተላልከን አናቅም። እኛ በራሳችን ጉዳይ እንወስናለን። ራስን የፈጸምከው ማለት አግኝቶ ተሻገር ይሄ አንደኛው ምስክር ነው። ሌላ ጉዳይ እንለፍ። የአልጀዚራ ኔት እስራኤል አልጀዚራ ኔት ሐሳብ እንደሚባል አዲስ አበባ ክቡር ጠቅላይ ሚኒስትሩ ባመነጩት ሐሳብ ይሄን ተደረገ። ክቡር ጠቅላይ ሚኒስትሩ ባመነጩት ሐሳብ የአፍሪካ ወጣቶች ስብሰባ ተካሄደ ምንም እንደሚባል አዲስ አበባ ይሄም ክቡር ከንቲባው ባመነጩት ሐሳብ የድሬዳዋ ይሄ ቤተ መንግስት ለህዝብ አይመጥንም ብለው አስገነቡት ይላል። ህዝብ ቤተ መንግስት ምን ያደርግለታል? ህዝብና ቤተ መንግስት ግንኙነቱ ምንድነው? ይሄ የቤተ መንግስት ግንባታው ማለት ህዝብ ተገነባለ የሚባለው መሰረተ ልማት ቢገነባ ውሃ 24 ሰዓት የውሃ ፍሎ 24 ሰዓት እንዲያገኝ መብራት የማይቋረጥበት ወጥቶ የሚገባ የኮሚኒቲ ፖሊሲንግ ስራ በደንብ ሴፍቲው የተጠበቀ እንዲሆን የኑሮ ውድነቱ የሚቆጣጠር ከዛ ውጭ ምን አለ ምን ህዝብ እኮ ምስኪን እኮ ከዚህ በላይ ምንም አይጠይቀውም እኮ ሰርቶ ከገባ ሰላም ከሆነ ልጆችን ካስተማረ ምንም ነገር ከዛ በላይ እኮ የሚጠብቅ ቤተ መንግስት እኮ ሌሎች እኮ ናቸው የሚኖሩበት። ለድሬዳዋ ህዝብ ስለማይመጥን ቤተ መንግስት ገነባንና በክቡር ከንቲባ ሐሳብ መንጭነት ነው የተገነባው የሚባለው ቋንቋ በጣም እጅግ አስገራሚ ነው። አንድ ጉዳይ ግን መናገር ፈልጋለሁ ፕሮግራሙ ከመቋጨታችን በፊት የቤተ መንግስት ግንባታ ኢትዮጵያ ምድር ላይ በጣም ተጣጥፎ እየቀጠለ ነው። ጠቅላይ ሚኒስትሩ አትቆጣጠሩኝም እኔ በ49 ቢሊዮን ሳይሆን በ500 ሚሊዮን ነው እየገነባው ያለሁት ግን እናንተ is none of your business አንተ አንድ ብር አልሰጣችሁኝም እዚህ ፓርላማ እኔ ከዚህም ለቃቅሜ ማመጣው ገንዘብ ነውና አቃቂራ አታውጡ መብቴ ነው ብሎና ፓርላማ ላይ ወጥቶ በምን ገንዘብ ገነባው እንዳይባል ይሄ አህመድ ሺዴም አያገባኝም ማቆ ነገር የለም ነው አለ። ምክንያቱም በሱ የሚያልፍ ገንዘብ አይደለም እሱ የሚቆጣጠረው ገንዘብ አይደለም። ከዛ በየቦታው የፋሲል ቤተመንግስት ማደስ የአባጅፋር ቤተመንግስት ማደስ የምኒልክ ቤተመንግስት ምናምን ማደስ ምኒልክ የሚለውን ግን መተው አለበት። የምን ምኒልክ ነው ምንድነው የሚሉት የሆነ አንድነት ነው ምናምን አሉት። አንድነት ምኒልክ እየተባለ ስንት ዘመን የነበረ ምኒልክ ቤተመንግስት የሚባለው ይሄ ምኒልክ የሚለው ታሪክን መቅረፍ አለበት እንትን ሄጄ ማጽዳት አለብኝ ብሎ አንድነት አደረገው። ምኒልክ የሚለው ነገር ምን ይሆናል? ምን ችግር የለውም እኮ በጣም የጥንት ታሪክ እኮ አለ እዚህ እኮ በጣም የዚህ የሶስተኛ ጊዜ የነ አብርሃም ሊንከን ጊዜ የነ ጆርጅ ዋሽንግተን ጊዜ የነ ቶማስ ጄፈርሰን ጊዜ ሲመራት የነበረው አሜሪካ የጥንት እኮ እዚህ እኮ ብዙ እንትኖች አሉ እኮ ቤተ መዘክሮች አሏቸው እኮ የጥንት ይሄ ግን ይሄ የ100 ዓመት ታሪክ ነው። ራሱ የነበረበት ቤተ መንግስት ምኒልክ ብዬ አልጠራም ብሎ አንድነት ብሎ የጠራ ሰውዬ እኮ ነው። እና ይሄን ግን የግንባታ ይሄ ማሳደሱ ጉዳይ አዳነች 2.9 ቢሊዮን አፈሰስኩበት ያለችው ማሳደስ ነው። እሷ 2.2 ቢሊዮን ለማሳደስ ቀለም ለመቀባት አንዳንድ ውስጡን ተለማለ። ሽመልስ አብዲሳ ደግሞ አዲስ አይደል? ሽመልስ አብዲሳ አዲስ ቤተ መንግስት እየገነባ ነው። እነዚህ ሰዎች ምንድነው እያስተላለፉ ያለው መልእክት? በቀላሉ አንወርድም ነው ይመስላል። ዝም ብሎ ቤተ መንግስት ላይ ፎከስ የሚያደርግ የጠቅላይ ሚኒስትርነቱን እና የመንግስታት ስልጣናችን እና ሙቾታችን እናስተካክላለን ስለ የህብረተሰብ ልማት ምናምን አገባንም የኛ ስልጣን ግን በደንብ አደላድለን የኛ ሙቾት ግን እናደላድላለን እዚህ ጋር እናመቻቻለን። የኢትዮጵያ ህዝብ ይሄ ይፈቅዳል ወይ? የኢትዮጵያ ሬዚስታንስ ፎርስስ አሁን የተጠራነፈ በደንብ አድርጎ እየጎላ መጥቶ እንዲህ ብሎ መጥቷል። አሁን አስተላለፉ ማለት ጠንከር ያለ ግልጥልጥ ያለ ማን ነው እዚህ ጋር ሲያላምጥ የነበረው የነ ማስረሻ ሰጠ አሁን ተጠራርጎ እየወጣ ነው። ለምን እስካሁን እንዳስቆይትም ራሳቸው ነው የሚያውቁት። አማራ ክልል ይሄን ሁላ ሲታመስ የነበረው እነሱ በነበሩበት ነው። እነዚህ እነ ማስረሻ በሚሊዮን ገንዘብ እየተበተነ ያቺ ጎንደር ሄዳ የሆነ ተበተናለች። እዚህ ሸዋ መቶ የሆነ ነገር ይበተናል።
ታጣቂዎቹ በገንዘብ ደሞዝ ይከፍላል ይሄ የትግል ቋንቋ አይደለም እየተባለ ነበር ለማንኛውም ሁሉም አሁን ጥርት ብሎ መንገድ ይዞ እየመጣ ነው እነዚህ ቤተ መንግስቶች ማን ይኖራቸዋል ማን ነው የሚኖርባቸው እነዚህ የገነቡ ያሉ ባለስልጣናት ስንት አመት ሊኖሩበት ነው ይሄ ቤተ መንግስት ነው ትልቁ ጥያቄ ስንት አመት ሊኖሩበት ነው ይሄን ቤተ መንግስት የሚገነቡት የእያንዳንዳችን ጥያቄ ነው እንቀጥልበታለን ይሄን ሌላ ጊዜ ተመልካቾች ፕሮግራማችን በዚህ እንቋጫለን ለነበረው ጊዜ እናመሰግናለን ሰብስክራይብ አድርጋችሁ ትውጡ እንግዶች ከሆናችሁ ሰብስክራይብ በማድረግ ጆይን አድርጉ ፕሮግራሙን ተከታተሉ